እንዳልክ በቲክቶክ ፔጁ ላይ እኔ ያለሁበትን ሁኔታ እኔ እስካልተናገርኩ ድረስ ማንም ሊያውቅ አይችልም እያለ ተስፋ የመቁረጥ በቃ ከዚህ በኋላ ህይወት የሚቀጥል እስከማይመስለው ድረስ ተስፋ የቆረጠ ይመስለኛል። ይህ ሁሉ ነገር የተፈጠረው በምንድን ነው? እውነት ሄሉን ስለሚያፈቅራት ብቻ ሄሉ ወደ እሱ ስላልተመለሰች ነው ወይንስ ሌላ ህይወት ሌላ ነገር አለበት? ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡ ነው። ነባሮች እንኳን በሰላም መጣችሁ ብያለሁ። እስኪ ዛሬ ደግሞ በእንዳልክ መጥቻለሁኝ። የእንዳልክ ቤተሰቦች የት አላችሁ? እንግዲህ አይታችሁትም ሊሆን ይችላል እናንተ። እኔ ዛሬ ነው ያየሁት ማለት ነው። የሚገርም የሚያሳዝን ቪዲዮ። ይሄ ልጅ በቃ ማበዱ ነው በቃ ከተወሰነ ጊዜ በኋላ ይሄ ልጅ በቃ አስረን ካላስቀመጥ ነው እየነቀለ ነው ማለት ነው። ብቻውን እያወራ ነው የሚሄደው። በየተቀመጠበት ሁሉ እየሄደ ነው እንትን የሚለው በቃ ፊቱን ሁላ ስታዩት ራሱ ይሆናል አይደል? በቃ የተስፋ መቁረጥ አይነት ስሜት ውስጥ ነው ያለው እና ከዚህ በፊትም በሰራው ቪዲዮ አይታችሁ ከሆነ ሄሉን እንደሚወዳት እንደሚያፈቅራት መቼም ቢሆን ከዚህ በኋላ ልቤ የእሷ እንደሚሆን ወይም እሷ ወደ እኔ እንደምትመለስ ነው ማምነው ብሎ ነበር እና አሁን ከያብ ጋር ስለተጣላች ወደ እኔ ትመለሳለች ብሎ ጠብቆ ስለነበረ ያ ነገር ስላልሆነ ተስፋ ቆርጦ ነው ወይንስ ምንድን ነው? በነገራችን ላይ እንዳልክ እኔ በጣም የማከብረው ወደው ወንድሜ ነው እና እንግዲህ አስቡት እንደዚህ አይነት ስሜት ውስጥ መሆኑን ራሱ እኔ ካልተናገርኩኝ እኔ ያለሁበትን ሁኔታ ማንም ሊያውቅ አይችልም የሚል መልእክት ነው በቲክቶክ እያስተላለፈ ያለው። የሆነ ተስፋ እንደቆረጠ ነገር ሁሉ ነገር እንዳስጠላው መኖር እንዳስጠላው ነገር ምናምን ነው የሚያሳየው እና እንግዲህ ከዚህ በፊት ባይታችሁ ከሆነ ቪዲዮ በለቀቁት ላይ ገመዱን ይዞ ሲሮጥ ነበር እንግዲህ ሄሎ ከኔ ጋር ካልሆነች እሞታለሁ እያለ ማለት ነው እና አንዳንድ ጊዜ ነገሮች ከባድ ሊሆኑ ይችላሉ፣ ግን ደግሞ በትዕግስት ካለፍናቸው እኛ የምንፈልጋቸው ነገሮች እናሳካለን ብዬ አስባለሁ። ስለዚህ እንዳልካችን ሄሎም ልትመጣ ትችላለች ወደ አንተ ካልመጣችም ደግሞ ህይወት ይቀጥላል አይደል እንዴ? ህይወት ባለበት አይቆምም እና ህይወት ትቀጥላለች። ተስፋ መቁረጥ አለበት ብዬ አላስብም። በጣም ነው ያሳዘነኝ ግን ማለት ነው የኔ ምስኪን